እንደዛ አይነት ትግሎች ውስጥ ይገባ ነበር ስለ እንስሶች ሳይቀር ሁሉ ጆን ያነሳል በእንስሶች መካከል ፌርነስ የለም ብሎ ነው የሚያምነው ለምን አንበሳ እንደፈለገ ጊደር አሯሩጦ ይበላል እሱ ሳር ላይ ነው የሚተኛው እሱ የተኛበት ሳሩ ምግቧ ነው ልትበላ ስመጣ ይበላታል ሆይ ፍትሃዊ ነው ሆይ እግዚአብሔር እያለ ይጠይቃልና ክሪቲካል ጥያቄዎች ናቸው ማለት አንድን ሰው የቴስት የሚያደርጉት እንዲህ አይነት ጥያቄዎች ናቸው የፌርነስ ጉዳይ የሞራል ጉዳይ ሳይው ይሄ የሆነ የቁጣ ፊቱን አቋዋለሁ ይሄ አሁን ሲደብረው የሚያሳየው ፊት አለ እና እሱን ፊት ያሳየ ነበር ቁጭ ብሎ የነበረው እና እኔም ደግሞ በጊዜ ወደ ቤት መግባት አለብኝ ብዬ ዝም ብዬ ምንም ሳላወራው ነው የገባሁት ኢቨን ስለ ጎዳና ተዳዳሪዎች ሲያነሳ እዛ ላይ አስቲሽ የሚስቡ ጎዳና ተዳዳሪዎችን ያ ይቆጩታል ዝም ብሎ ጎዳናውን ጽዳት የኮሪደሩን ልማት ብቻ ያያየ የሚያልፍ ልጅ አይደለም አባታችንን ማሸነፍ ሳንችል እግዚአብሔርን ማሸነፍ ከባድ ነው አባታችን መሸነፍ አለበት ተሳስቼ ነበር እንዴ ስላንተ ማስበው ነገር እኔ በዚህ ዓለም ታሸንፋለህ ብዬ አላስብም ነበር በዚህ ዱልዱም ቢለዋ ሪሊ አሸነፍክ ታገሰኝ ብለኸኝ ነበር ከዚህ በፊት ለካይል ታሳየኝ ታገባም ብዬ ነበር በዚህ ባህሪ አገባህ እንዴ ወለድክ ልጅን ከኔ የተሻለ ማሳደግ ቻልክ Son, I forgive you. You become the father I could never be. I'm so proud of you. Can you ever forgive me? ጤና ይስጥልን እንዴት ናችሁ አዳማ ተመልሻለሁ ከባህር ዳር ቆይታ በኋላ ሁለተኛ ክፍሉን ኤዲት እያደረኩ ነው የባህር ዳር ምክንያት የሄድኩበትን ምክንያት ክፍል 2 ማለት ነው ቦታዎቹ ገጠመኞቹን ምናምን አንድ ላይ ይዘግባል ዛሬ ያለ ጊዜው ላውራ የመጣውበት ምክንያት አንድ ወዳጄ ዮሐንስ ስለሺ የሚባል ከዚህ በፊት ክላይንቴን ሆኖ ነበር የተወሰነ ቆይታ አርገናል እና ጠፍቷል 4 ወሩ ነው ከጠፋ ወዳጆቹ ተጨንቀዋል ምናምን ይፈልጉታል ይገኝበታል ተብሎ በሚታሰበው ቦታ ሁሉ ፍለጋው ቀጥሏል ቲክቶክ ላይ ማስታወቂያ ተለቆ ነበር ካያችሁት ጠቁሙን አሳውቁን ወዳጆቹን ተጨንቀናል ብለው ስራው ስፌት ስራ ዮሐንስ ስለሺ ጆን ነው ምንለው እና እኔ አላቅም ቲክቶክ ስለማልጠቀም ያው በቲክቶክ ቪዲዮ ለቃለው እንጂ እኔ ቲክቶክ አልጠቀምም ቁጪ እንጌጅ አላረግም እና አላቅም ነበር የዛሬ ሳምንት ገደማ ነው ተደውሎልኝ እዛ ስራ ቦታ ከዚህ በፊት የወንጌልን የኔንና የባለቤቴን እንትን የሰራው እሱ ነው የክርስትና ልብስ በቃ ወዳጅ ሆነናል ቤት ይመጣል ቤቱ እንኳን አለኩም ስራ ቦታ ሄዳለሁ ተግባብተን ነበር ወዳጅ ሆነን ነበር ለረጅም ጊዜ ገንዘብ ሲቸግረኝ ምዋሰው ሲቸግረው የሚዋሰኝ አይነት ሰዎች ሆነን ነበር እና በድንገት ተሰወረ ጠፋ ነው እና ደውለው ነገሩኝ የዛሬ ሳምንት እንዴት አትሉ የት ሊሄዱ ሊሆን ይችላል እስቲ ምናምን ብለው እንትን ከሚቀበልበት ኦርደር ከሚቀበልበት እንትን ላይ ወረቀት ላይ ስልኬን አፈላልገው ደወሉልኝ ዝም ብለው ግን አይደለም የደወሉት ለካ እዛ ቁጭ ሲል ስራ ቦታ ቪዲዮዎቼን ይከፍታል ይሰማል ምናምን በጂፓስ አርጎ መጽሐፌን ያነባል ዋቲፍ ኮንታክት አርጎት ቢሆን ብለው ሲደውሉ ለካ ከኮንታክትም ያለፈ ነገር ነበረን እና ካያችሁት ፎቶውን ታዩታላችሁ አሁን አንድ ሁለት የገዳም ታይቷል የሚል ተስፋ ሰጥተውኛል ከዚህ በፊት በነበረን ቆይታ ዲያሪ እንዲጽፍ አድርገው ነበርና ሼር ያደርገኛል ዲያሪው ላይ ለኔ ከነገረው ውጪ የሚጽፋቸው ነገሮች ነው የሚኖሩት ዲፕ ዳውን ያለ ሰዓታችን ልክ ስራ የምንሰራበት ሰዓት በቻት ከሆነ ወይ በስልክ ከሆነ ያለ ሰዓታችን የሆነ ካቅሙ በላይ የሆነ አይነት ስሜት ኦቨርዌልም ካረገው በሆነ አይነት ኤክስተርናል ምክንያትም ይሁን ላይሆን ይችላል ካደረገው እንዲጽፍ ዲያሪ ላይ እንዲጽፍ አድርገው ነበርና ያንን ሼር ሲያደርገኝ ሱሳይዳል ነገር ነበሩ ራስ ሊያጠፋ የሚችልባቸው ውስዋሶች እንደነበሩ ታዝብ ያለው ዲያሪው ላይና
በቃ በዛ ምክንያት ይሆናል ብዬ ፈርቼ ነበር ኋላ ላይ ግን እዛ ስራ ቦታ ያሉ ወዳጆቹ እንደነገሩኝ የት ገዳም እንደሆነ ነው እንጂ ማናቀው የሆነ ቦታ አለ ብቻ አንድ ሁለት የገዳም ታይቷል አሉ ከስት ብሏል ምናምን ያው ገዳም ስትሄድ መክሳታ አይቀርም ኦብቪየስሊ ግን በቃ ይችን ዓለም በቃኝ ብሎ ነገር ነው የገባው ከዚህ በፊት ገዳም እንደዚህ ዝም ብሎ አልፎ አልፎ ይሄዳል ይሄ በደቦ ተሄዶ ለሆነ አይነት ክብረ በዓል የሚከሄደውን አይነት አካሄድ ይሄዳል እንዴ ብዙ ጊዜ ሄደናል አዎ የት ነበር ጽሙራን ሄዳችሁ አረ እጨጌ ዮሐንስ ነው አብረን እጨጌ ሳማ ሰንበት ምናምን አብረን ሄደናል ጠቅልሎ ሄዶ ሊሆን ይችላል የሚል ግምት አለና ያ ተስፋ ሰጪ ነው ጻድቃኔ ሲሄድ በዛውም እንደውም እንትኑን ወንድሙን ራሱ አግኝቼው ነበር እዛ ያፈላለገው ማለት ነው ያፋልጉኝ ሲለጥፍ ኮኬለሽ ማርያም ተገናኘን ከወንድሙ ጋር ይሄንን እንትን እየለጠፈ ማለት ነው ከዛ እሱን እንደውም ስጠይቀው ምናልባት ስውሯ ከያ በላይ ሰው ጠይቅ ያለው እዛ ሊኖር ይችላል ማለት እዚህ ነበር አዎ አየነው እዚህ አይተነዋል ግን ከሳምንት ከ10 ቀን በኋላ ወዴት እንደሄደ አናቀም ትልቅ ሰው ነው በራሱ ህይወት ላይ መወሰን መብት አለው ግን ወዳጆቹ እንዲያርፉ ወላጆቹ ሁላችንም ጓደኞቹም ተጨንቀናል አካባቢው ላይ ያለው ሰው እንዳለ ተጨንቋል እናቱ በጣም ኃይለኛ ድብርት ውስጥ ነች እና መቶ እንደው የፈለገውን ነገር ማድረግ ይችላል መብቱ ነው ግን መቶ እዚህ ቦታ ነኝ አለው ባይመጣም እንኳን ደውሎ እንኳን ለእናቱ እኛ እሺ ማለት ልንቋቋመው እንችላለን ግን እናት ግን የወለደች ስለሆነች ይከብዳል እሷና መቶ ወይ ደውሎ እዚህ ቦታ ነኝ እንትና አትበሉኝ ምናምን በቃ አትፈልጉኝም ቢል ብቻ በህይወት መኖሩና ሰላም መሆኑን ብቻ ነው እኛ የምንፈልገው እናቱ ቤቱ ናት ያለችው አሁን ስለዚህ ለነሱ በቃ እዚህ ነኝ አያስፈልግም እንድትፈልጉኝ አልፈልግም ሊቭ ሚ አሎን የሚለውን መልእክት አላከላቸውምና ተጨንቀዋል ስለዚህ ያያችሁት ሰዎች የተረጋገጠ መረጃ ላይ እርፍ እንዲሉ ወላጆቹም ወዳጆቹም ብታሳውቁን ግን ከዚህ ተነስቼ አንድ ምነግራችሁ ነገር አለ የዮሐንስ ህይወት ትልቅ ትምህርት የሚሰጥ ነገር አለው ራሱ መጽሐፍ አድርጌ ሰራዋለሁ ብሎ ነበር ፐርሰናል ህይወቱን እኔ አልነካም መብቴ ስላልሆነ አልነካም ግን ሊለውጠው የሞከረው ነገር እንዳለ አቃለሁ በልጅነቱ የነበረ ሃንት ሲያረጋው ሲያሳድደው የነበረ አዋቂም ሆኖ ሊገላገለው ያልቻለው ነገር ወደኔ ያመጣው አንድ ጉዳይ አለ እሱን አላወራም ግን ብዙዎቻችን ቻይልድሁድ ትራማ ወይም ቡሊንግ ምናምን የምንላቸው ጉዳዮች ሳንቲም ሲኖረን እውቅና ሲኖረን ወይ ወዳጆች ሲከቡን የሚጠፋ ይመስለን ይሆናል ኦፍ ኮርስ ላይ መስለንም ይችላል አሁን ይሄ ዘመን ላይ ብዙ ጉዳዮች ተነስተዋል በዚህ በትራውማና በቡሊንግ ስለዚህ መረጃው ይኖራቸዋል ግን የጆን ህይወት ጆን ሀብታም ሆኗል ማለት አሪፍ ነገር ላይ ነበር የነበረው አሁን አጋጣሚ እቃዎቹ በፖሊስ ተይዘው ምናምን እንትን ላይ ነው ያለው ክትትል ላይ ነው ያለው እየተፈለገ ማለት ያው ወንጀለኛ ሆኖ ሳይሆን ንብረቶቹ መሰብሰብ ስላለባቸው ግለሰቡ ባይኖርም ንብረቶቹ ተይዘው ኬፕት መደረግ አለባቸው እንትን እንዳይሰረቁ እንዳይጠፉ ከዛ በኋላ ወደ የሚመለከተው አካል ይተላለፋል ወደ ወላጆቹ ሊሆን ይችላል የሱ አለመኖር ሲረጋገጥ እና ንብረቶች ግን ነበሩት ጥሩ ነበር የሚሰራው የጅሙያም ነበረው በሰው ተወዳጅ ነበር ይሁሉ ሆኖ ሳለ ከውስጡ ሊፍቀውና ሊያጠፋው አልቻለው የልጅነት ትራውማው አለ እና ቤቱ ሲገቡ ከታዘባቸው ነገሮች መካከል በጣም ብዙ መጽሐፍ አለ ጆን ኃይለኛ አንባቢ ነበር የኔ መጽሐፍ ሁለቱንም አንብባቸዋል ፖድካስቶቼን ይከታተላል ምናምን እና ታገለ ጠንካራ እየሆነ ነበር የመጣው በጣም የሚወደው ፌቨራይት መጽሐፉ ዛልኬሚስቱ ነበር ዛሬ አጋጣሚ ልደቱ ነው ለዛ ነው አንድም ቪዲዮ የቀረጽኩት እሱን ከማፋለግ አልፎ አመቱን ኤግዛክት አመቱን ረሳዋለሁ ዛሬ ልደቱ ነው የዮሐንስ እና wherever he is የትም ይሁን ቫልዩ አድ ያደርጎ ነበር
እዚች ዓለም ላይ ሰራተኞቹን ይወዳል። ከዲያሪዎቹ ከላከልኝ ዲያሪው ላይ አብዛኞቹ ምክንያቶቹ የመኖር ምክንያቶቹ የሽንፈት አሪያ መሆንን አለመፈለግ ነው። ተሸናፊ ሆኖ አሪያ መሆን አይፈልግም። ስራ ሰጥቶ እንጀራ ምናምን የሚያበላቸው ሰራተኞች አሉት የተወሰኑ። ለነሱ የሽንፈት አሪያ መሆን አልፈልግም ይላል ድርሰቱ ላይ ጽሁፉ ላይ ዲያሪው ላይ በየለቱ ደጋግሞ የሚያነሳው ሰዎች እሱን የሚያዩበት መንገድ ተሸናፊ ሆኖ ለነሱ ሽንፈትን የሚያቀብል ሰው አለመሆኑን ማረጋገጥ ነው። ጠንካራ ልጅ ነው። ለራሱ ብቻ አይደለም የሚያስበው። ኢቨን ስለ ጎዳና ተዳዳሪዎች ሲያነሳ እዛ ላይ ማስቲሽ የሚስቡ ጎዳና ተዳዳሪዎችን ያ ይቆጩታል። ዝም ብሎ ጎዳናውን ጽዳት የኮሪደሩን ልማት ብቻ እያየ የሚያልፍ ልጅ አይደለም። እዛ ላይ በሸሚዛቸውና በልብሳቸው ሸፍነው ማስቲሽ የሚስቡ ወጣቶች ህፃናት ታዳጊዎችን ሲያይ ይደብረዋል። እና ወንድ ነበር ማለት ነው። ቴሌግራም ላይ ያሉት ስቶሪዎቹ መካከል አንዱን ስቶሪ ወስጄ ምንድነው ፕሮፋይል አድርጌው ነበር። ከአንበሳ ጋር እጅ ለእጅ ተያይዞ ያለ የሆነ ማስኩሊን ፊገር ነው። ዓለምን እንደዛ ነው ከጭካኔዋ ጋር እጅ በእጅ መግጠም የሚፈልግ እና ይሄ ግን በጣም ስትሮንግ አደረገውና አንድ ጆን የማይወደው ነገር ለምሳሌ አይዞህ ሲባል የደከመው እንደሆነ ማሰብ አይፈልግም ጆን። እና አይዞህ እያልኩ ለመለማመድ አለብህ። ፌሚኒኒቲ ያስፈልጋል። ማስኩሊን ሆነ ዓለምን ብቻዋን አትችላትም። ምኑን ሁሉ ልታሸንፍ ነው? ስንቱ ልታሸንፍ ነው? መጨረሻ ራስህንም ማሸነፍ ትግል ውስጥ ትገባለህ። ራስን ደግሞ ራስህ አታሸንፈው። ምን ማለት ነው? ድል ብለህ ያስከውን ከዓለም ጋር ታግለህ ያስገበርከውን ከዛ አንበሳ ጋር ታግለህ ያስገበርከውን ነገር አንተ ጋር እንትን አለ፣ ማስኩሊኒቲ አለ። በመታገል ሂደት የመጣ ፈርጣማ አቋም ማለት ነው። እሱንም እንደገና ልትታገለው ነው እንዴ? ራስህ ነህ ሆነ እኮ በመታገል ሂደት። አሁን ከእግዚአብሔር ጋር ሰዎች እንታገላለን ይላሉ እንደ ያዕቆብ። እግዚአብሔር ጋር ከመታገላችሁ በፊት ከትንንሽ ጌቶች ጋር ታገሉ። እሱ ዘአልቲሜት የጌቶች ጌታ ስለሚሆን ትንንሽ ጌቶች ጋር እስቲ ታገሉና ጡንቻችሁ ይፈርጥም። አካላዊ ብቻ ላይሆን ይችላል፣ መንፈሳዊ ጡንቻም ይባላል። በብልጠት በትዕግስት በየዋህነት በይቅርታ በመናምን እያረረግን ሃይራርኪካሊ ያሸነፍን ነው እንዴ? አባታችንን ማሸነፍ ሳንችል እግዚአብሔርን ማሸነፍ ከባድ ነው። አባታችን መሸነፍ አለበት። ተሳስቼ ነበር እንዴ ስላንተ ማስበው ነገር? እኔ በዚህ ዓለም ታሸንፋለህ ብዬ አላስብም ነበር። በዚህ ዱልዱም ቢለዋ ሪሊ አሸነፍክ? ታገሰኝ ብለህ ነበር ከዚህ በፊት። ለካ ልታሳየኝ ነው። ታገባም ብዬ ነበር። በዚህ ባህሪ አገባህ እንዴ? ወለድክ? ልጅን ከኔ የተሻለ ማሳደግ ቻልክ? ጉድ ብሎ ይሸነፍ። እዛ ላይ ጡንቻችን እንደዚህ በመታገል ሂደት የምናወጣው ጡንቻል። እሱን ጡንቻ መልሰን በዛው ጡንቻ መታገል አንችልም ራሳችን። ስለዚህ ፌሚኒኒቲ ያስፈልጋል። አይዞ ስልህ እንዳትቆጣ ያልኩ የሚፈራው ሰው ነበር። በደንብ ፋዘር ፊገር ሆኖ ሰውን ምንድነው የሱ ዓለም ውስጥ ሰብስቲቲዩት ማድረግ ራሴን ችዬ ነበር። ፈቅዶልኝም ነው። በርግጥ አንድ ቀን እንዳውም ተቆጣኝ፣ ተናገረኝ ምናምንና መጥቼ እንደገና ይቅርታ ብዬ አወራሁት። ሳወራው ይቅርታ የሚለኝ ሰው በህይወቴ ገጥሞኝ አያውቅም። ያውም ምን ያጥፍቼ እንደዚህ ተናግሬና ዛትስ ዋይ በኋላ ላይ ፋዘር ፊገር ሆነ ውስጥ የገባው ስትቆጣኝ የምሰማው እንጂ ማንም ሰው አልሰማም ሲል በጣም ታጋይ ስለሆነ ማለት ነው። እና ያንን በሂደት ቀስ እያለ ፌሚኒኒቲን ኢንቲግሬት እንዲያደርግ የዋህነት፣ ይቅርታን፣ ፍቅርን፣ ርህራሄን ይሄ የሞቲቬሽናሉ ዓለም የራስን የመለወጥ ይሄ ሰልፍ ኢምፕሩቭመንቱ ዓለም አያባራም። አንዴ እንትን ይጀምራል። ምንድነው ሞመንተም ይጀምራል። እያሸነፍክ እየተሻልክ ስትሄድ አላቋርጥ ይላል እና የቱ ጋር እንደምትቆም ይጠፋባል። በቃ ቆምም ስትለው ይሄ መራመድን ያስተማርከው ክፍል መቆም አይችልም። ለምሳሌ እኔ ትልቁ ምሳሌ መሆን ይችላልው በዚህ from the scratch from dirt ምናምን ነው ራሴን ለማንሳት የሞከርኩት እና until the dark night of my soul ያቺ እለት ድረስ ኃይለኛ ታጋይ ነኝ። ከዛ በቃ አትታገልም እረፍ በኃይሉን ለኔ ልቀቅ ተባለ። እንዴት ነው የምለቀው? አጋንንት ሆንኩኝ እና ይሄን ሰውነት ለካ ልቀቅ ሲባል አጋንንት ብቻ አይደለም በኃይሉም ነው ልቀቅ የሚባለው።
እንዴት ልልቀቀው? እኔ ነኝ የተንከባከብኩት፣ እኔ ነኝ የነበርኩለት። ማንም ሰው መጥቶ በህይወቴ ኦርቶዶክስ ቤተክርስቲያን ራሱ ላለኝ መጽሐፌ ላይ አለ። ማንም ሰው እኔ ላይ እንትን ሂሳብ አለኝ ላወራርድ ማለት አይችልም እላለሁ። የከፈልከውን ነገር ንገረኝ እስቲ ምናምን ብዬ ትንሽ ጎርራለሁና በጣም እንደዚህ ይዤ ነበር። እንደዚህ ራሴን በፍቅርም ይሁን በእልህ ከራሴ ጋር ተያይዤ ነበር። ናርሲሲስት እስኮን ድረስ ራሴን የምወድበት ልክ ማለት ነው። እና ልቀቅ ነፍሴን እኔ ነኝ ማድናት አልኩኝ። ህልሜ ውስጥም ከዚህ በፊት እንደማወራላችሁ ጻል ልጅ አዝዬ ምናምንና ልቀቅ ስባልቅም ነው። ማን አንተ ልቀቅ የምትለኝ? የት ነበርክ ልቀቅ ባይውስ እስካሁን እግዚአብሔርን ምናምንና ታድናለህ እንዴ? አፍላ አቃለው ባይብል ውስጥ ምናምን አድናለው ሞቼ አድኛለው ምናምን ስትል ሪሊ ታድናለህ እንዴ? በጣም ነው እኮ የሚያስቀው። መተ ባይሉ ልቀቅልኝ ምናምን ልታድነኝ ነው? ዛሬ ነው እንዴ መምጣት የነበረብህ? መምጣት ካለብህ 30 ዓመት የት ነበርክ? ምን ስታረግ ነበር 30 ዓመት? ስለው ምንም መልስ አልሰጠኝም እኮ ያው ላመናፈስ አልፈልግም። ግን ማነህ ምለቅላንተ ማነህ ልቀቅ ምናምን የምትለኝ? ሰልፍ ኢምፕሩቭመንቱን አቆም የምትለኝ ማነህ አንተ ምናምን ስል ያው በኋላ ለካ ዞር ብሎ ሲያሳይ አሻራው አለ እያንዳንዱ ቦታ አለ። እሱ ብለህ ሰነፍ እንዳትሆን እንጂ እዚህ አንተ ነህ እንደምሰራው ባይ ውሃ አምጣልኝ 1 ሊትር። አዎ እና እንዳትጨቅልብኝ ብዬ ነው። በኋላ ነው እንግዲህ ማብራሪያው የሚመጣው። እንዳትጨቅልብኝ አለ እሱ ብለህ እኔን መሆን እንዳትተው። በህይወትህ ውስጥ እኔን መሆንን ነው ላለማመድ የሞከርኩት። ማንም የሌለው ሰው ያክል ይችን ዓለም ታግለህ እና አጥልብዳ አለህ እንዴ ታድናለህ እንዴ ምናምን ስለው ልክ አሁን ሞባይሏ እንደ ጣላት አይነት ለካ የሆነ ሰዓት እንቅልፍ እምቢ ብሎኝ ጥሎኛል፣ አስተኝቶኛል። የሆኑ ቦታዎች መጥቶ ነበር። ግን እሱን መሆን ስለሚገባኝ ማንም የሌለው ያክል እንድፍጨረጨር ይፈልጋል፣ ይጠበቃል። ለካ ለምን ከኋላ መውደቂያ እንዳለ ስታስብ ሴፍቲ ብቻ አይደለም የሚሰማ መጨቀልም ነው። ራስን ፕሮቴክት ማድረግ እንዳለበት ረሳለህ ማሳደግ ምናምንና በሂደት እሱን ለመሆን የምታረገው መልፋት አለ ማንም የሌለክ ያክል። ስለዚህ እንደዛ ነበር ለካ የጆን አንዱ ትልቁ ትግል የነበረው ከእግዚአብሔር ጋር ነው። ትልቁ ሆይ የመጀመሪያ ቀን ያገኘኝ እንደኖርነ ታውቃላችሁ። እዚህ አዳማ መጥቼ ምናምን እንደመጣውኝ ሳወራ ደውሎልኝ ሄድኩኝ። አለማየሁ አቶምሳ የሚባል መንገድ ታውቃላችሁ? የኦሮሚያ ላይ አሪፍ ስራ ይሰራ ትልቅ ሰው ነው። እንዲሁ በስም እናቀዋለን። እኔ ምን ሰራ ብትሉኝ መጠቆም እንኳን አልችልም። ግን ኢቭን በመርዝ ነው የሞተው ምናምን የሚል ሩመሮች ሁሉ አውቃለሁ። ኤኒዌይስ እዛ ጋር ያለችው መንገድ ድቅ ብላለች። ፎቶውም ጠፍቷል ምናምን ብዙም አታውቁትም። አሁን መንገዱ የቱ ጋር ነው ብላችሁ ትስቱ ትችላላችሁና ገዳ ቁጥር 1 ነው። እዛ አገኘሁት እና የመጀመሪያ ጥያቄ ሆነ ልጅ ሆኜ የደረሰብኝን ትራውማ ወይም ቡሊንግ ልታጠፋ ወይም ያንን ልጅ ላድነው ብለህ ብትመጣ እምገልህ እኔ ነኝ የሚል ቪዲዮ ሰርቼ ነበር። እንዴት እንደዛ ትላለህ? ማለት የሆነ ተናዶ ነው። እንዴት እንደዛ ትላለህ ብሎ እኔ ይሄንን ሰውዬ ሆኜ ለመስራት በዛ ሰዓት ውስጥ ማለፍ ነበረብኝ። አክሰፕት ማድረግ ሞክሬ ነበር እና ያንን አክሰፕታንስ አልፈልግም እኔ በዛ ውስጥ ማለፍ እንደ ምርጫ አልቀረበልኝም ብሎ እግዚአብሔር እንደዛ ይሞግቷል። ዲያሪውም ላይ የሚያሳየኝ እሱ ነው። እንዴት አማራጭ አልተሰጣቸውም? ዙሪያዬን የነበሩ ሰዎች እኔን እንደዛ ለማድረግ ባህሪያቸው እንደዛ ሆኖ ነበር እና በእነሱ አልፈርድም። እነሱን በፈጠርከው አንተ ነው ያለ ከእግዚአብሔር ጋር ይታገል ነበር። ከእግዚአብሔርም ጋር ማለት ነው። ቀደም ምን ብያችኋለሁ? ከእግዚአብሔር ጋር ለመታገል ሌሎች ጌቶችን መታገል አለበት። ሌሎች ጌቶች ሲባል እንዴት ነው? አሁን ለምሳሌ ሀገር የሚባል ኢንቲቲ አለ። እዛ ውስጥ
ሂሮዎች አሉ ሀገርን የሰሩ እንደነ ሚኒሊክ ምናምን ምለው ብዙ ጊዜ እንደነ ቴዎድሮስ ምናልባትም ዮሐንስ እንደዚህ የሚባሉ ሂሮዎች አሉ የነሱን ታሪክ ማጥናት ያደረጉትን ለማድረግ መሞከር ይቅርታ ካልታወቀ በላይ መቼ ዘለቀ ምናምን ይያለ የሮፍናን ሶስትን ስሙት በቃ መዝሙር ነው እሱ የሚፈውሰው ብዙ ክፍል አለ ሰውነታችሁ ውስጥ ኃይለኛ መዝሙር ሙዚቃ ብሎ መጥራት በጣም ነውር ነው የሚሆነው የሮፍናን ሶስት ሮፍናን ራሱ በርግጠኝነት አልሰራው በርግጠኝነት ነው የምላችሁ some kind of demon ይለዋል እንትና ኒቼ some kind of የክሪኤቲቪቲ ዴመን መጥቶ ነው ዴመን ሲባል ሰይጣን ማለት ያርነ ፐርሰናል መልአክ ማለት ነው የግል እኚ ፐርሰናል መልአክ ያሉኑት አሉና ሚካኤል እና ገብርኤል ምናምን ፐርሰናል መልአኮች ደግሞ አሉና ያ ዴሞን አንዳንዴ ይጽፋል መገለጥ ውስጥ ይገባል ከኮንሺየስህ አቅም በላይ የሆነ ስፒሪቹዋል ነገር ታወጣለ እና የሮፍናን ያ እንደዛ ነው እዛ ላይ ያሉ ሂሮዎች አይታችኋል እነዛ ሂሮዎችን ግብራቸውን እየተጠቀሰ ማለት በታሪክ ላይ ያደረጉት ነገር እየተጠቀሰ በዛ ቫልዩ ይመዝነናል እና እንደዛ አይነት ጌትነት መገኘት አለበት መጀመሪያ ጎረቤትን ይቅር በማለት ጠላትን ይቅር ማለት በማሸነፍ የሆነ ነገር በመተው እንደዚህ ሳክሪፋይስ በማቅረብ ቤተክርስቲያንም ሁለተኛው ኤንቲቲ ናት እንደነ ሂሮዎች አሉ ባይብልም ላይ አገር ላይ ሂሮዎች እንዳሉት ባይብል ውስጥም ሂሮዎች አሉ እነዛ ሂሮዎች ያደረጉት ነገር ሚዛን እየሆነ ሳክሪፋይስ ያቀረብክ ጊዮርጊስን ሄጄ ጠየቁት ወጣትነት ተረዳኛለህ ስልኮ ጊዮርጊስ የሚገርመኝ ነው 23 አመቱ ነው ያው ሁሉ ጀብድ ሲፈጽም እና ጀግና ነው ጊዮርጊስ ሲሄድ ሀምብሎናለሁ 30 አመት ሆኖኛል ያለ እና የሆኑ መለኪያዎች አሉ ሳክሪፋይስ ይቀበሉዋል በእነዛ ያደገች ስትመጣ ነፍስ ጡንቻ ያወጣች ነው ከዛ ከእግዚአብሔር ጋር ራስል ማድረግ ትችላል እና ያን ሬስል we who wrestle with God የሚለው ጆርዳን ፒተርሰን we who wrestle with God wrestle የሚለውን አውጡትና ሬስሊንግ የሚለው ቃል ይመጣል ሬስል በነጠላ ሲጠራ ነው ሬስሊንግ የስፖርቱ አይነት ነው እሻባ ቴንክ ዩ እና ሬስል ከማድረግ በፊት ሌሎች ሬስል የምታረጋቸው አካላት አሉ ጠላቶች አይደሉም ሂሮዎች ናቸው ጆታ ጋር ይቆም ዮሐንስ ይሄን የሚሰማኝ ኮን የመጨረሻ ታጋይ ነው አሁን ራሱ እግዚአብሔር ሊገጥመው ነው ገዳም የሚገባው ከገባ ያው ገብቷል የሚለው ሩመር እግዚአብሔር ያርገውና ከገባ እዛ እግዚአብሔር ሊገጥም ነው የሚገባው አውቀዋለሁ ባህሪው እንደዛ ነው ኤቭሪ ዲቴል ላይ ያወራይና የምንጠይቀው አካል አለ አሁን ይጠየቃል ለምሳሌ የሄድን ወደ ባህር ዳር እኔና ባለቤቴ የሆነ ህፃን ልጅ ጋራስ ቅሉ ካንገቱ በላይ በጣም ትልቅ ነው አይሸከም እንደዚህ ብሏል ከዚህ በታች ቀጭን ነው ተዝለፍልፏል ሰውነቱ በመናምን እየገፉት ነጠላ ለብሰዋል ብዙ ሰዎች ናቸው በአውሮፕላን ስንሄድ በቃ ወደ ጸበል ምናምን ይዘውት ሊሄዱ እንደሆነ ገምታለሁ እና ሳልፍ ዝም ብዬ ማለፍ አልችልም አሁን እንደዚህ አይነት ነገሮች ሳይ ታገለዋለሁ ጠይቀዋለሁና ሆይ ዝም ብሎ ማለፍ አልችልም እኔ ጋር እስኪደርስ አልጠብቅም የኔ ልጅ እንደዚህ ቢሆን ሲሆን አይደለም እግዚአብሔር መጠየቀው እግዚአብሔርን በእኔ ያለካው ጠይቀዋለሁ ለምንድን ነው እንዲምታረጋው ግን ሃምብል ሁን አንደኛ ሁለተኛ ሌሎች ጌቶችን መታገል ልመድ ከዛ ባንተ ቅጥር ውስጥም ደግሞ ስመጣ በመጣ ልጅህን ሚስትህን ውሻህን ግቢህን ባዶውን እንትን በረሃ የነበረውን ተክለ ያንን ማስተካከል አለብን እኔ ነው ስለ ኦርደር ስትጠይቀኝ በአለም ላይ ስላለው ኦርደር ስለፈጠርኩት ሰው ባንተ ቤቱ ስላለው ኦርደር ደግሞ እኔ ጠይቀሃለሁ ሶ ቢ ኬርፉል አንደኛ ሌሎች ጌቶችን ታገል ሁለተኛ ባንተ ቅጥር ውስጥ ደግሞ እኔም ልጠይቅ ስለምችል ያንን እኔን ከመጠየቅ በፊት ልክ እንደኔ ያለ መሆንህን የሚያሳይ ተወሰነች ማስረጃ ይዘህ መምጣት አለብህ ዘሻክን ይውት እሺ እንደዛ አይነት ክርክር ከእግዚአብሔር ጋር የምታረጋ አንድ ሰው ያለ እሱ ጥበብን ሆኖ ነው የሚቀመጠው ሴት ሆኖ ምናምን ተወዱታላችሁ ዘሻክ እና ምን ታገለው እግዚአብሔር ነው ያንን ልጅ ሳየው ከዛ ሚስቴ በጣም ከፋት በቃ ፊቷ ጭርምት ምታላ አሁን በጸበል ሰውነቱ እኮ ይበለጠ እኮ እንትን ይላል መፍትሄ እኮ አጣው ነው
ዓለማዊ መፍትሄ አጥተው ነው በአውሮፕላን የሚበሩት እኚህ ሰዎች ደልቷቸውም ያው ሳንቲም አለ ማለት ነው ስለዚህ ሆስፒታል ምናምን ሞካክረዋል ማለት ነው ብዙ መፍትሄ አልገኝ ሲል ያው የፈጠረው እግዚአብሔር መፍትሄውን ያምጣ ብለው ነው ምናምን አልኳትና ከዛ ግን በጣም ጭርምት ምታለች ኦኬ ሚስቴ ማለት ነውና ትንሽ ፈታ ላረጋት ሞከርኩኝ ወደ ጆክ ምፈጥረው ብዙ ጊዜ የሆነ ነገር ከአቅማችን በላይ ሆኖ መልስ ካጣንለት እኛኑ መመረዝ ይጀምራል የሆነ እኩይ ወይም መጥፎ ወይም ልክ ያልሆነ ነገር በጣም ትኩረት ካረክበት if you gaze on the abyss too much the abyss will gaze you back ምናምን የሚል የኒቼ ታዋቂ ጥቅሳለች በጣም ካተኮርክበት በጣም ያተኩርብህና ይወስዳል ከዛ ደስታ ያቅታል ምግብ መብላት መጫወት ምናምን አካባቢ ያለውን ሰው ትዶክካል ስለዚህ ወደ ጭው ይወሰኩት ካቅሜ በላይ ስለሆነ ማለት አሁን ዝም ብሎ በቃ እንደበራለት ሰው አክት ባረገስ አልኳት እጄ ተከሻውን ተጭኜ ልጄ ሆይ ተነስ ስለው ምንም ነገር አልተፈጠረም ከዛ እናትየው እግዚአብሔር ያሾፍብኝ ሰው አትታሾፍብኛል ምናም ስትለኝ በወቅቱ በጣም ያስቅ ነበር አሁን አያስቅም አይኑ እግዚአብሔር ያሾፍብኝ ምትለዋን ቃል ግን አስምሩባት እታገለዋለሁ ልላችሁ ነው እየቀለድኩ ብቻ ይመስላል ግን ጌታ ሆይ ለምን ግጥም ጽፌበታለሁ ጽሁፍ ጽፌበታለሁ ምንድነው ካልጠፋ ነገር በዚህ ልክ አንድ ነገር ዲፎርምድ ሆኖ ምናም ያው ወላጆቻችን ፈጣሪዎቻችን ስላልሆኑ እኮ ነው ወለዱን እንጂ አልፈጠሩን ፈጣሪ አለ ብለን ምናምን ሰዎች የፈጠረን በእነሱ ማህፀን በኩል የላከን እሱ ነው ብለን ስለምናምን እና እንደዛ አይነት ትግሎች ውስጥ ይገባ ነበር ስለ እንስሶች ሳይቀር ሁሉ ጆን ያነሳል በእንስሶች መካከል ፌርነስ የለም ብሎ ነው የሚያምነው ለምን አንበሳ እንደፈለገ ጊደር አሯሩጦ ይበላል እሱ ሳር ላይ ነው የሚተኛው እሱ የተኛበት ሳሩ ምግቧ ነው ልትበላ ስመጣ ይበላታል ሆይ ፍትሃዊ ነው ሆይ እግዚአብሔር እያለ ይጠይቃልና ክሪቲካል ጥያቄዎች ናቸው ማለት አንድን ሰው የቴስት የሚያደርጉት እንዲህ አይነት ጥያቄዎች ናቸው የፌርነስ ጉዳይ የሞራል ጉዳይ ግን ፌርነስ ሞራሊቲን ምናምን ስናነሳ ራሱ መጽሐፍ ቅዱስ ውስጥ ያገኘነው ክርስቲያን ቫልዩ ነው ማለት በዛ ልክ አምላክ ሰውን ሲወድ አይተን አናቀም ያልነው እዛ ባይብል ውስጥ ገብተን ነው እግዚአብሔር ይወደናል የሚለውን ከየት አመጣው ብትባል የት ነው የምትሄደው እስልምና ጋር ልትሄድ ትችል ይሆናል ግን የክርስትናውን አይነት ወርዶ ሞተላቸው ራቁቱን ተሰቀለ ተተፋበት ምናምን የሚል አታገኝም ማለት ስለዚህ አምላካቸው ወይም ፈጣሪያቸው ልጆቹን ይወዳል ወይም ልጆችም ላይባል ይችላል በሌላው ሃይማኖት ልጅ የሚለው እዚህ ጋር ሃይራርኪካሊ ያምላክና ፍጡር ነው እዚህ ጋር አባትና ልጅ ነው ይሄን አይነት የቫልዩ ኢንተራክሽን ሁሉ በመድር ላይ ምናቀውን ያየነው እዛ ውስጥ ነው ስለዚህ በሞራል ቫልዩ ጀጅ ልናደርገው ስንል እንዴት አታፈቅርም እንዴት በዚህ ልክ ኢፍታዊ ትሆናለህ ስትንለው ፍትህን ያየነው እዛ ውስጥ ነው ፍቅርን ያየነው እዛ ውስጥ ነው በራሱ ቫልዩ ነው ራሱን ምንተቸው ቆይ ኦቨርኦል የዮሐንስ ጉዳይ ነው ይሄን ያሶራን ያለው ዮሐንስ የታጋይ ነበር እንደዚህ አይነት ጥያቄዎችም ያቀርባል ሌላው የልጅነት ትራውማ የሚሻለው ማለት ሰልፍ ኢምፕሩቭመንት ላይ ያሉ ሰዎችን አልቃወም ሰልፍ ኢምፕሩቭመንት ማለት ሞቲቬሽናል ጉዳዮች ግንብ ላይ የሚለጥፉ የሚሰሙ ከዛ ስፖርት የሚሰሩ ሜዲቴት የሚያረጉ ራስ ንጽህናቸው የሚጠብቁ የሚያነቡ ይሄ ኤክስተርናሊ ያለውን ሐስል ገንዘብ ዕውቅና የሆነ ፖሴሽን የሆነ ዕቃ መያዝ ምናምን ባለፈ ኢንተርናል ያለውን ዓለማቸውን በሜዲቴሽን በመጽሐፍ በጸሎት በጥቅሶች ግንብ ላይ በመለጠፍ በመናም እንደዚህ በማንበብ ብቻ በእንደዚህ አይነት ጉዳዮች የሚታገሉ ሰዎች ሰልፍ ኢምፕሩቭመንት ላይ ያሉ ሰዎች ይባላሉ እኔ እዛ ውስጥ ነበርኩ ለረጅም ጊዜ ምናልባት 30 ጊጋባይት ሞቲቬሽን ነበረኝ ሃርድ ዲስክ ላይ ቢሮ ያለው ሞቲቬሽናል ስፒቾች እና ዶክተር ኤሪክ ቶማስን ሞቲቬሽን ነው ወደ ሜዲቴሽን የመጣሁት ሞቲቬሽን ማስኩሊኒቲ ነው ሜዲቴሽን ፌሚኒኒቲ ነው ይውላችሁ ማስኩሊኒቲ ይሄ የሰልፍ ኢምፕሩቭመንቱ መንገድ የሚፈጥረው ማስኩሊን ታጋይ የሆነ ራስን ለመቀየር በራስ አቅም የሚታገለው ሰልፍ የሆነ ሰዓት ላይ
ወደ ሜዲቴሽን ማደግ አለብን ሜዲቴሽን ፌሚኒን ኢነርጂ አስታውሳለሁ አሊሻ ኪስ ከዲፓክ ቾፕራ ጋር ፌሚኒን ኢነርጂ ካልቲቬሽን የሚል ሜዲቴሽን አዘጋጅታ ብዙ ክፍሎች የተወሰኑትን ሳረግ ነበር ምን ማለት ነው ይሄ ሲንቀሳቀስ የነበረ በከፍተኛ ጊር ሲንቀሳቀስ የነበረ ዴይሊ ይሄን እናረጋለሁ ይሄን አላረግም እዚህ ሄዳለሁ ምናምን ይያሉ ሰዓትን እየመደቡ ከድርጊት ጋር የሚንቀሳቀሱት መንቀሳቀስ ምን ይፈጥራል መሰላችሁ ሞመንተም ይፈጥርና ከባድ ጊር ነው እረፍ ስትለው አያርፍም ኤቭሪቲንግ አንተን ይለካል በሆኑ ባስቀመጥካቸው ሚዛኖች ፌሚኒኒቲ እዚህ ጋር የሚያስፈልገው ያኔ ነው እኔ አሁን ቡዲዝም ኤክሰርሳይዝ ነበረኝ ኤክስፒሪየንስ ነበረኝ ማለት ያንን ሲንቀሳቀስ የነበረ ሲሽከረከር የነበረ ትልቅ ሞተር ለማብረድ ከፍተኛ ትግል ነበር የጠበቀኝ ማለት ኤቭሪቲንግ በሄድኩበት ቦታ ፕሮዳክቲቪቲ ይጠብቃል ዝም ብዬ ቸል ብዬ መቀመጥ ማረፍ አልቻልኩም ሳርፍ ያባከንኩ ጊዜውን ያባከንኩ ሪሶርስ ነው የሚመስለኝ እና ማረፍ አልቻልኩም ያ ማለት ምንድነው ፍቅር ማረፍ ነው ለምሳሌ ከሚስቴ ጋር ሞቲቬሽናሊ አልኖርም ልጄ ሞቲቬት አድርጌ አላሳድጋት ፕሮግሬሲቭ ነው እድገቷ እያንዳንዱን በገባኝ ነገር መንገድ ልውሰዳት ካልኩኝ አይ ቢከም ሄር ጋድ ማለት ነው ስለዚህ ከዛ ህግ ውልፍት ስትል ለጥፋለሁ ለምን ያ ህግ ይጠቅማታል ብዬ ስለማስብ ፕሮዳክቲቭ ላረጋት ስለምጫን ማለት ማረፍ ይፈልጋል ጆን እዛ አካባቢ ደርሶ ነበር የሆነ የፍቅር ግንኙነት ትዳር ልጅ ምናምን የሚጠይቁ እንትኖች ስቴጆች ጋር ሲደርስ ነው እንትን ምንድነው ይሄ ሜዲቴቲቭ ስቴቱ ወይም የመረጋጋት ህይወቱ ፌሚኒን ኢነርጂው ጋር ለመግባባት ሲሞክር ከፍተኛ ኢነርጂ ነበር የተጠቀመው ለምን ከምን እንዳነሳው ራሱን አታቆም የመጨረሻ ጀግና ልጅ እኮ ከምን እንዳነሳው ማለት በይቅርታ የትላንት ፋይሉ ሊዘጋም ታግሏል እና ከዛ ስክራች ያነሳው ነገር ዝም ብለ በቃ አሁን አረፍ በለ ስትለው በጣም ከባድ ማረፍ ወረ በስማ የሰው ልጅ አንዱ የማያቀው ነገር ቢኖር እረፍት ነው ደስታን ሊያቅ ይችላል ምናምን ግን እረፍት አስጨናቂ ነገር ነው ወደ እረፍት አይገቡም ብዬ ማልኩ ምናምን የሚለው ባይብል አዳም ያርብ ፍጥረት ነው ቅዳሜ ነው እረፍት አዳም ፈጥሮ እግዚአብሔር ቅዳሜ ያረፈ ይላል ወደ እረፍት ያገቡም ሲል ወደ ቅዳሜ ነው ወደ እረፍት አልገባንም ሰውነታችን እረፍትን አያውቅም ስራ እርግማን ነው ከአርብ በኋላ የሰማነው ነገር ነው በላብት በወዝ ጥረግረ ብላ የሚለውና ያ እርግማን ውስጥ ነው ያለነው መስራት አለብን ኤቭሪ ዴይ ምናምን ስለዚህ እረፍትን መለማመድ ቀላል ነገር አይደለም ሲሰራ የከረመ አካል እረፍህ ስትለው አላርፍ ለምን አርፎ አይደለም ያገኘው ራሱ ከጀርባው ሳት ይነድ ነበር ግዴታ ነው ወደፊት መሄድ ወደፊት ሲሄድ የነበረ አካል በቃ አሁን ደርሰሃል እረፍ ቢሉት ማረፍ አይችልም ይሄ በኃይሉም እንደዛው እኔ እኮ ማረፍ አልችልም እኮ ተከራይተ ነው እንደምትኖረው ስጋ ውስጥ ብሎኝ ያቃል ብራዘር ክፉ አከራይ ነው ያለ ምናምን አለኝ እና ጭቅጭቅ አለብኝ ከማረፍ ስለዚህ በኃይሉን ተውልኝ የሚለው ስቴትመንት በኋላ እረፍት በግዴ ነው የተማርኩት ማረፍ ቻልኩኝ የተወሰነ አሁን ደና ነኝ በተለይ ደግሞ እንትኑን ባህር ዳሩን ደርሼ ከመጣ በኋላ የሆነ ስጋዬና ነፍሴ እንደዚህ አንድ ላይ ቁጭ ማለት ችለዋል ቆይ ቀኖች ውስጥ ይግፉ ከዛች እለት በኋላ ይሄን አይነት ልዋጤ ሳይ ሰውነቴ ውስጥ ነፍሴ ማረፍ ስሜት ተሰማት ቆይስቲ እዚት ማይ ፕሮጀክሽን የሆነ ምኞቴ የሆነ መስሎኝ ማለት ይሄ ማረፍ መፈለጌ አይምሮዬ ሰርቶ ሰውነቴን አልብሶት እንደ ሆነ አይነት ድግምት ከሆነስ ብዬ ታገስኩት ያው 5 ቀን ምናምን ሊሆነኝ ነው እና አለ ማለት ነው እና ምን ልላችሁ ነው ማረፍ ብሮክን ፒሶቻችንን በመሰብሰብም ነው ያንን ህፃን ልጅ አሳድገን ተወዳጅ ሀብታም ምናምን ልናረጋው እንችላለን ግን ስቲል የቆመበት መሰረት መወደድ አለመቻል ድህነት ከሆነ ሀብቱም ይሁን ፍቅሩ መሰረታቸው ልክ አይደለም ስለዚህ ወደ መሰረታቸው መሄድ አለብን አሁን ወደ ባህር ዳር ሲሄድ ወደ መሰረቴ ነው ሄድኩት ያፈረስኩበት ቦታ ጋር ሄጄ ራሴን ኮሌክት ለማድረግ ምንም እኮ እንደዚህ ወድቆ ማነሳው ነገር የለም እዛ ቦታ መሄድ በቃ ሜሞሪው
ይሰበሰባል። እንዴት ልበላችሁ በቦታ ሰው በሰው ቦታ ይቀደሳል እንደሚባለው አንዳንድ ቦታዎች ከልጅነታችን ጋር የተገናኘ ስቶሪ ካላቸው መሄዳችን ውስጣችን እረፍት ይፈጥራል፣ ቅድስናን ይፈጥራል፣ ሰላም እንሆናለን። ያን ሕፃን ልጅ ያጣበት ቦታ አያሙሌ እንደዚህ አድርጎ አረቄ ያሉ አያሙሌ ገጣሚ እንደዚህ ያረጋል አሉ። አረቄ የሚለው ያው የፈረንጅ አረቄ ሆኖ ዊስኪውን እና ሊስትሮ የጠረገበት ቦታ እኮ ተቋርጦ ነበርና ዝም ብዬ እንበዛበዛለሁ ከጀርባ ሰው ስለሌለ እና ወደ ትላንት ሄዶ ራስን መሰብሰብ አሪፍ ነው። ቀጣይ ባህር ዳሩን ቆይታ ያወራውበት ላይ ቢውልዲት ቤተር የሚል ሙዚቃ አለ። እሱን ተንትኝላችኋል። ቢውልዲት ቤተር ወደ ትላንት ተመልሼ ልጅ ሆኜ ልጅ አልወልድም ያልኩበትን ቦታ አየሁት። አንዳንድ ነገሮች ከአቅም በላይ ይሰበራሉ መጠገን እስከማይችሉ ድረስ የሚል አንድ ሙዚቃ ሰማ ነበር ለረጅም ጊዜ ቢፎር ዘ ዳርክ ናይት። የሆኑ ነገር የማይጠገን ያክል ይሰበራል እና እግዚአብሔር እንዲሰብረን እንፈልጋለን። በኋላ ላይ ማረፍ የሚቻለው እንደዚህ ሄደን ሪኮሌክት ያደረግነው አይደንቲቲ ወይም ሰልፍ ይኖረናል እኮ። ከዛ ባለፈ ግን በሱ ብቻውን በራሱ እርፍ ማለት አይቻልም። ወደ ትላንት ሄደን እኔማ ልጅ አልወልድም ብለን ያልንበት ልጅ የነበርንበት ያ ወቅት ለምን የተሰበርንበትን ልክ ስናይ መጠገን የማይችል ሆኖ ይታየንና ድጋሚ እንደዚህ ልጅ አምጥቼ እዚህ ምድር ላይ እስኪ ሞት ድረስ ያው ይሞታል፣ ወንጌል ትሞታለች፣ ይሄን እውነት አውቄ ነው ማሳድገው፣ እኔ ሞትባታለሁ ወይ እናቴ ባለቤቴ ትሞታለች። በዚች የሞት በሚገዛት ዓለም ውስጥ ህይወትን አላመጣም ብለን ያኮረፍንበት ያን ቦታ ተመልሰን ሄደን ብናየው መልሶ ፈጽሞ መዳን ላንችል እንችላለን። ስለዚህ ምን ያስፈልገናል መሰላችሁ? ስብራት፣ ሌላ ስብራት። አንድ በዚህ ጆርኒ የተማርኩት እሱን ነው። ትራውማ አይሄድም። ይኸውላችሁ ትራውማ አይሄድም። ከትራውማ ወይም ከልጅነት ጠባሳ ምናምን ብቻ በተለያየ ስም ከሚጠራው ያ በስሜት የነበረው ችግር ወይም ጉድለት ቨርባሊ በቃልም ሰዎች ይበሉን ወይም ማጣት ይፍጠረው፣ ገንዘብ ይሁን ምናምን ወይ ዱላ ወይ ስድብ ብቻ ቨርባሊ ቢየዋል በዛ የተፈጠረው ነገር አይድንም። እውነቱን ስነግራችሁ ምንድነው የሚሆነው መሰላችሁ? በዛ ትራውማ ተነስተን ከድነት ሀብት እንፈጥራለን። አስቀያሚነት ቢሆን መልክ ይኖረናል። ከዓለም መወደድ በብዙ ሰው መወደድ ምናምን ይኖረናል። ከጀርባ ግን ዓለም መወደዷ አስቲላለች። የድህነት ስሜቱ አለ፣ አስቀያሚነቱ አለ፣ ብቻ ዩኔሚት የሆነ ትራውማው አለ። ከዛ የገነባ ነው ደግሞ ኢምፓየር አለ። ሰው የሚያየን በዛ ነው። ከዛ በውስጣችን ግን ልጅነት ይሰማናል፣ ያ ጉድለት ምናምን። ከዛ ምንድነው የሚደረገው? ገነባህ እየኖርክ ነው። የኔ ቀንበር ለዝብ ነው ቀሊል ነው እናንተ ሸክማቸው የከበደ ወደ እኔ ነው ምናምን የሚለው ቀንበር ይቀየርልሃል። በቃ ይሄ ነው አየህ፣ ትራውማ ይቀየርልሃል እንጂ ትራውማ አይድንም። የልጅነት ትራውማ በአዋቂነት ትራውማ ይቀየራል። ትራውማ ሰብስቲቲዩሽን ነው የሚሰራው። ትራውማው ሰብስቲቲዩሽን ምንድነው? ግራቪቲ ይቀይራል። አሁን ምንድነው ድህነት? ምንድነው ገንዘብስ ማግኘት? ምንድነው መልክ? ምንድነው በሰው መከበብ? ምንድነው አሜሪካ መሄድ? ምንድነው ህፃን? ምንድነው ማደግ? አይገባህም። ባዶነትን ጸንሳል። ይሄ ባዶነት ሴንተር ይሆናል፣ ግራቪቲ ማለት ነው። በዚህ ግራቪቲ ነው ህይወት የምትመራ። እግዚአብሔርን የምትታገለው የምትጠይቀው። ይሄኛው የምትጠይቅበት ርዕስ ግን ለምን እንደዚህ ሆኜ ተፈጠርኩኝ? በዚህ ቤተሰብ መጣው? ለምን እንደዚህ አይገባኝም ቶሎ ትምህርት? ለምን ድህነት ነበር ህይወቴ ውስጥ? ለምን እያልክ ልጅነት ላይ አይደለም ትሄደው። ለምን ፈጠርከን? የፈለግነውን ብናገኝ እናርፋለን እንዴ? ምንድነው ፐርፐዛችን? ለምን ኮንሽስነስ ኖረ? ለምን አሁን ማረጋውን ነገር በተሻለ ነገር ላረጋው እንደምችል እያሰብኩ አሁንም ማረጋውን ነገር እንድጠራጠር አብሮኝ ሆነ? ለምን ቅናት? ለምን ምቀኝነት በውስጥ የተገኘ? እኔ ታግያ መጣሁት እንዴ? ከየት ነው ያመጣው?
መንግስተ ሰማይ ምናምን አገር የምትለዋት ነገር ምንድናት? አገር አውሮፓና አሜሪካ ላረጋት ነው ማንጸሪያዎች የነሱ ሎን። በቀን ስንት ሰው ነው የሚሞተው እዛ በድረግ? ሸኔኮ በአመት አይገለውም። እዚህኮ በአንድ ቀን እዛ አሜሪካ ውስጥ በኦክሲኮድ ነው ምናምን በድረጎች የሚሞተው አንድ አውሮፕላን በየቀኑ እየተከሰከሰ ነው እኮ። እንዴት አቴንሽን አሰጡትም ይላቸዋል አንድ ራፐር። እና ማን ነው ማንጸሪያ? አገሬ እናቴ ምናምን ብዬ ጫካ ገብቼ ባድናት አሜሪካ ላረጋት ነው አውሮፓ ምንድን እንድትሆን ነው የምትፈልገው? አገርስ ስትል ለምንስ የአገር ስሜት እንዲያን ተከትከኛል? ምንድነው ማግባት? ምንድነው መውለድ? ነፍሴ ለምን በዛ አታርም? በቃ አሁን አዲስ ግራቪቲ ነው የሰጠ አዲስ ትራውማ ማለት የምትታገለው ምንድነው የሰው ልጅ እያልክ ነው። ትራውማ ተቀየራል። ያኛው ለምን በዚህ መጣው፣ ለምን ነገሌ በዛ መጡ፣ ለምን ማረፍ አልቻልኩም ምናምን። እዚህ እረፍት ራሱ ምንድነው? ዲፋይን ምንድነው እረፍት? መተኛት ነው? መብላት ነው? ምንድነው እረፍት? ለምን እያልክ ብዙ ነገር ጠይቃና ትራውማ ይቀየርልሃል። እዚህ በቃ ሄደህ አንተ ትራውማቲክ የሆንክበትን ኢቨንት የተጎዳህበትና ያዘንክበትን የተሰባበርክበትን ቦታ እየዞርክ ልቀም። መጀመሪያ ስሜቱን ቀይረው፣ ድህነቱን በሀብት ምናምኑን እንዳልኩት ቀይረው ታገል። ለዚህ ማንም አይደርስልህም። ያው እግዚአብሔር አለ ግን አትታየውም። በጊዜው በዛው ያገዛ አታየው። ለምን ሰነፍ እንዳትሆን በቃ አፈርግጠ ምናምን ምንም ብለህ አትስረቅ አታመንዝር ምናምን የሚለው ህግ እዚህ ጋር ነው የሚሰራው። ጎሎሃል ግን ማመንዘራችንም መስረቃችንም የወዳጅህን ከብት መመኘታችንም ምናምን ህጉ እዚህ ጋር ነው የሚያስፈልግ። እንደዚህ ሆነ ታግለ ካሸነፍክ በኋላ ወደ ልጅነት ሄደ ደግሞ እንደገና ኮሌክት አደረገዋለህ ራስን። ኮሌክት ካደረከው በኋላ ግን አዲስ ትራውማ ይሰጣል። ያቺ አዲስ ትራውማ አዲስ ግራቪቲ ትፈጥራለች። ሶ በሷ ቫልዩ ያለው ትግል ትታገላለህ፣ ታሳርፋለህ። ግን እረፍት ላይ ይሰማህ ይችላል። አሁን የዚህኛው የእረፍት ጥያቄ መንቀጭቀጭ የለውም። ለምሳሌ ድሮ እረፍት አይሰማህም፣ ፖርን ልታይ ትችላለህ፣ ቲክቶክ፣ ዩቲዩብ ምናምን ፌስቡክ ላይ ልትንቀጨቀጭ ትችላለህ። አሁን እረፍት አይሰማህም ግን አትንቀጨቀጭም። ጀስት እርግም ማየት፣ ዛፍ ማየት፣ ወክ ማድረግ፣ ቁጭ ማለት ብሎ ምናምን ማሰብ ምናምን ሊሆን ይችላል ያሁኑ የእረፍት ማጣትህ መልስ። እዚህ ውስጥ አራሪፍ ቢዩቲ ታያል እና ድንገት ረስተህዋል። የእረፍት ጥያቄ ይሄ ራሱ ማይነር ይሆንብሃል። መገኘት በራሱ ለምስጋና ያነቃል ምናምን ምልላችሁ ነው። ትራውማው በትራውማ ይቀየራል። አሁን በትራውማ እንዲቀየርልን እንፈልጋለን ወይ የሚለውን ጥያቄ እንጠይቃለንና ዮሐንስ ነው መነሻችን። ጆን በህልም መታየቱ አንድ ሁለቴ ራሱን አላጠፋም ብለን እንድናስብ ያደርገናል። ተስፋ ነው፣ ደስ ይላል። ሰራተኞቹ ናቸው በህልም ያዩት። ከዛ ደግሞ በአካልም ገዳም ታይቷል የተወሰነ ብለዋል። በህልም አይተውታል? አዎ አንድ ሁለቴ ሶስቴ አይቼዋለሁ። አዎ ተደጋጋሚ ጊዜ። ምን አይነት ነው? ምን አይነት መልካ ምንድነው? ምን ሲል ምንም በቃ አዎ ያወራኛል ግን ኖርማል ነው። ምንም እንዳልተፈጠረ አይነት ነገር ነው የሚያወራኝ። ይሄ ነገር ቀላል ነው እንደዚህ ቢስተካከላል ምናምን ማለት ይሄን ያለ እንደዚያውን ጥርት ያለ ነገር አይደለም። ግን ማየትን ታስታውሳለህ? አዎ ተደጋጋሚ ጊዜ ይመጣብኛል። አይ ሆፕ ተበልሶ ምናምን አቀርበዋለሁ። መብቱ ነው ደግሞ ትልቅም ሰው ነው፣ ፈልጎ የወሰነው ነገር ነው። የፈለገውን ነገር ማድረግ ይችላል፣ መብቱ ነው። ግን መጥቶ እዚህ ቦታ ነኝ አለው ባይመጣም እንኳን ደውሎ እንኳን ለእናቱ እኛ እሺ ማለት ልንቋቋመው እንችላለን። ግን እናት ግን የወለደች ስለሆነች ይከብዳል እሷና መጥቶ ወይ ደውሎ እዚህ ቦታ ነኝ እንትን አትበሉኝ ምናምን በቃ አትፈልጉኝም ቢል ብቻ በህይወት መኖሩና ሰላም መሆኑን ብቻ ነው እኛ የምንፈልገው። እሺ አመሰግናለሁ። እሺ አፈላልገን አሯሩጠን መያዝ አንችልም፣ መብታችንም አይደለም። ግን አትሊስት ለሚፈልጉት ሰዎች እረፍትም ቢሆን ሞባይሉን፣ የሞተሩን ቁልፍ፣ ኤቲኤሙን ሁሉ ነገሩን ሰጥቶ ነው ሄደው እና
ብቻ አሴ ፌሊየር ይሰማኛል እኔ መጨረሻ ላይ ስንለያይ ውሳኔዎቹን ምናምን አማክሮኝ ላግዘው የምችልበት ሁኔታ ቢኖር ደስ ባለኝ ያው ያልሆነም እኔ መድኃኒዓለም አይደለሁም ያው በራሳቸው ሰዎች የሚወስኑት ውሳኔ ላይ ነው የኔ የኔ እርዳታ አቅም ሆኖ ሊገባ የሚችለው እንጂ ፈቃድን ድጦ ማዳን ኮምፕሌክስ የለብኝም እሱ ፈጣሪ ማያረገው ስለዚህ የሰማው ቀን በጣም ነው የደነገጥኩት I'm still researching him የት ሊኖር ይችላል ምን ዶቶች ጥሎልን ሄዶ ሊሆን ይችላል ምንም የሚለው አልኬሚስቱን በጣም ይወዳል እና የእድል ፈለጎችን ያገናኙ ወደ ሆነ ቦታ መሄድ አድቬንቸር ደስ ስለሚለው ምናልባት ያስቀመጠልን ዶቶች ይኖሩ ይሆናል ፈልገን እንድናገኘው ወይም ማን ይፈልገኛል የሚለውን ማወቅ ፈልጎና የሚፈልጉት ሰዎች እንደማይፈልጉት ጠርጥሮ የጻፋቸው ነገሮች አሉ የእውነቱን ነው ከሄደ በኋላ ያየናቸው ሰዎች የሚፈልጉት ያለውን እንጂ እሱን አይደለም ግን ሰራተኞችህ ይፈልጉሃል በጣም ነው የሚፈልጉ በልማቸውም ትመጣለህ እነሱ ናቸው ኮንታክት ያደርጉኝ ምናምን እና አይ ሆፕ እናገኘዋለን በርቱ እሺ ራሳችሁን ጠብቁ ምናምን አይምሮአችሁን አትመኑት ብዙ ድምጾች ያለኛ ፍቃድ በውስጡ ይመላለሳሉ እኛን ሆነን የምናስብ ነው ይመስለን ግን our psyche is open ክፍት ነው ሶ ጆርናል አርጉት ዲያሪ አርጉት ለሰው አውሩት ንሳግቡበት ኮሜንት አርጉ እንደዛ አይነት ወስዋስም ካለባችሁ ሽው የሚላችሁ ከሆነ ቻው ላይክ ሰብስክራይብ ሼር ኮሜንት አርጉ